ደጋፊዎቻቸው በስዋሂሊ ባባ ወይም አባታችን ይሏቸዋል። የእግዚአብሔር ሕግ የሚል ትርጉም ያለው አጓምቦም በደጋፊዎቻቸው የሚጠሩበት ቅጽል ስም ነው። ቲንጋ ወይም ትራክተር የሚለውም ለእሳቸው ከደጋፊዎቻቸው የተሰጠ ሌላኛው ቅጽል ስማቸው ነው። ከነዚህ ደጋፊዎቻቸው ጋር በተለያዩ ሰልፎች ላይ የራይላ ዳንስ የሚል ስያሜ በተሰጠው ዳንሳቸው በሬጌ ዘፈኖች ሲደንሱ ማየት የተለመደ ነው። አብረዋቸው በራይላ ዳንስ ወዝወዝ ሲሉ የሚታዩትና በቅጽል ስም ያንበሸበሿቸው ደጋፊዎቻቸው ግን ሰውየው ለምርጫ ሲወዳደሩ እምጥ ይግቡ ስምጥ ባይታወቅም 5 ጊዜ ለፕሬዝዳንትነት ቢወዳደሩም 5ቱንም ጊዜ አልተሳካላቸውም። እሳቸው ድል ከኔ ርቋል አላሉም። ይልቁንም 5ቱንም ጊዜ ምርጫው ተጭበርብሯል፣ ድምጽ ተሰርቆብኛል በማለት ምርጫው ይደገም ሲሉም ጠይቀዋል። በተለይ የመጀመሪያው ምርጫን መሸነፋቸው ተከትሎ በተካሄደ የድጋፍ ሰልፍ ላይ ራሳቸውን የህዝብ ፕሬዝዳንት ብለው በመሾም የኬንያን ዋና ከተማ ናይሮቢን በረብሻና በሁከት በአንድ እግሯ አቁመዋት ነበር። 5ኛ ጊዜ ለፕሬዝዳንትነት ተወዳድረው ያልተሳካላቸው ጉምቱ ፖለቲከኛ ባሳለፍነው ዓመት በተካሄደው የአፍሪካ ህብረት ኮሚሽን ሊቀመንበርም እጩ ሆነው ቀርበው ነበር። ነገር ግን የሀገራቸው ምርጫ ማጭበርበር እዚህም የተከተላቸው ይመስላል። This is BBC News. The former Kenyan Prime Minister Raila Odinga has died at the age of 80. He'd been at a traditional Indian medical facility. Fellow Kenyans, our country Kenya is in big trouble. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን እጅግ አነጋጋሪ በሆነ ባህሪያቸው የሚታወቁትና አንዳንዴም አስቂኝ አንዳንዴም ደግሞ በጣም በሚያስገርም መልኩ ፖለቲካ ላይ ተሳትፎ ያደረጉ የነበሩትንና እድሜ ዘመናቸውን በሙሉ ከኬንያ መሪዎች ጋር በንትርክ ያሳለፉትን ራይላ ኦዲንጋን እናስቃኛቸዋለን። እንደ ግሪጎሮሳውያን የዘመን ቀመር ነሐሴ 1 ቀን 1982 ከጠዋቱ 3 ሰዓት ላይ በተራ ወታደሩ ሕዝቅያስ አቹካ የሚመራ የኬንያ አየር ኃይል አባላት ስብስብ የወቅቱን የኬንያ ፕሬዝዳንት ዳንኤል አራፕ ሞይን ለመገልበጥ ሙከራ አድርጎ ነበር። ነገር ግን ፕሬዝዳንቱን ከስልጣን ለማውረድ የተደረገው ይህ ሙከራ ባጭሩ ተቀጭቶ ያለ ውጤት ተጠናቀቀ። ይህን መክሸፍ ተከትሎም ፕሬዝዳንት አራፕ ሞይ የኬንያ የጸጥታ መዋቅርን እንደገና በማደራጀትና ከታማኞቹ ጋር በመሆንም ሁሉንም ግዛታዊ አስተዳደር በሱ ስር ባለው የፕሬዝዳንት ጽሕፈት ቤት እንዲመራ የሚያደርግና ለፕሬዝዳንቱ የአደጋ ጊዜ ስልጣንን ጠቅልሎ የሚሰጥ አዋጅን በፓርላማ በማጸደቅ ስልጣኑን በእጅጉ አጠናከረ። ቀጥሎም ወደ መፈንቅለ መንግስት ሞካሪዎቹ ስብስብ ጠንካራ የበቀል በትሩን ዘረጋ። የአነጋጋሪው የኬንያ ጉምቱ ፖለቲከኛ ራይላ ኦዲንጋ ፖለቲካ ጉዞ የጀመረውም እንዲህ ባለ አይነት ያልተሳካ ሙከራ ነበር። የያኔው ወጣቱ ራይላ ኦዲንጋ በ1982 መፈንቅለ መንግስት አቀናባሪ ከሆኑት መካከል አንዱ ናቸው ተብሎ ከሌሎች ከሳሾች ጋር በቁጥጥር ስር ዋሉ። በኋላ የመፈንቅለ መንግስት ሞካሪዎች የተባሉት ተይዘው የሀገር ክህደት ክስ ተመስርቶባቸዋል። ጉምቱና አነጋጋሪው ኬንያዊው ፖለቲከኛ ራይላ ኦዲንጋ የዓመታት እስርን ካስተናገዱ በኋላ በየካቲት 1988 ተፈተዋል። ራይላ ኦዲንጋ በኬንያ ፖለቲካ ውስጥ ከ40 ዓመታት በላይ በተለያዩ ዘርፎች ተውነዋል። የአፍሪካ ህብረት አዳራሽንም ገብተው ወጥተውበታል። 5 ጊዜ ለኬንያ ፕሬዝዳንትነት ተወዳድረውም 5ቱንም ጊዜ ተሸንፈዋል። ለ5 ጊዜ ያህል 5 የፖለቲካ ፓርቲዎችንም ተቀላቅለዋል። ከ5ቱም ሽንፈት በኋላ ግን 5ቱንም ጊዜ ምርጫው እንደተጭበረበረ በማመን ወደ ፍርድ ቤት ቢሄዱም በ5ቱም ክሶች ግን ተዘርረዋል። በፖለቲካ ተሳትፏቸው ከ5 ጊዜ በላይ ለእስር ተዳርገዋል። ከ5 ዓመታት በላይም በእስር ቤት አሳልፈዋል።
ከ3 የኬንያ ፕሬዝዳንቶች ጋር ደግሞ ብርቱ ትግል አድርገዋል። በመጨረሻም ብርቱ ሰው ጥቅምት 15 ቀን 2025 በብርቱዋ ህይወት ተሸንፈዋል። ራይላ ኦዲንጋ በእርግጥ ማን ነበሩ? በኬንያ ፖለቲካዊ ምህዳር ላይ ምን አከናወኑ? ለእስር የተዳረጉትስ በምን ምክንያቶች ነበር? በኬንያውያን ዘንድስ እንዴት ይታዩ ነበር? Raila Odinga was an enigma in Kenya's politics. Born in 1945 into one of the country's political dynasties, he would become a revolutionary in the eyes of many. በኬንያ የሉኦ ማህበረሰብ አባል የሆኑት ራይላ ኦዲንጋ የተወለዱት በኒያንዛ ግዛት ውስጥ ባለችው በኪሲሙ አውራጃ በአንጀሊካል ቤተክርስቲያን የሚሶናውያን ማህበር ውስጥ በጥር 7 ቀን 1945 ነው። ወላጆቻቸው ሜሪ ጁማ ኦዲንጋና ጃራሞጊ ኦዲንጋ ሲሆኑ አባታቸው በጆሞ ኬንያታ ስር የኬንያ የመጀመሪያው ምክትል ፕሬዝዳንት ሆነው ያገለገሉ ነበሩ። በኪሲሙ ከተማ በሚገኙት ዩኒየን አንደኛ ደረጃና ማራንዳ ሁለተኛ ደረጃ ትምህርት ቤት በመማርም መደበኛ ትምህርታቸውን ተከታትለዋል። ከዚያም በ1962 አባታቸው ወደ ጀርመን በመጓዛቸው አብረዋቸው ወደዚያ በማምራት በሄርደር ኢንስቲትዩሽን እና በማደርግበርግ ኮሌጅ ከተማሩ በኋላ በ1970 ደግሞ በኬሚካል ምህንድስና ሁለተኛ ዲግሪያቸውን ተቀብለዋል። ራይላ ኦዲንጋ በ1970 ወደ ኬንያ በመመለስ ከፔትሮሊየም ውስጥ የሲሊንደር ጋዝ የሚያመርት ኢስት አፍሪካ ስፔክተር የሚባል ድርጅት በማቋቋም ነበር ወደ ንግድ ስራም የገቡት። ንግዱ ብዙም ያልጣማቸው ኦዲንጋ በመቀጠል በ1974 ወደ መንግስት ስራ በማምራት የኬንያ ስታንዳርድ ቢሮ ስራ አስኪያጅና በኋላም ዳይሬክተር ሆነው ለእስር እስከተዳረጉበት 1982 ድረስ ሰርተዋል። በወርሃ ጥር 2008 ኦዲንጋ ከቢቢሲ ጋር ባረጉት ቃለ ምልልስ ከቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ጋር በአባታቸው በኩል የቅርብ ዘመድ መሆናቸውን አስረግጠው ተናግረው ነበር። ሆኖም የባራክ ኦባማ የአባቱ አጎት የሆኑ ግለሰብ ይህን መቀራረብ በማስተባበል ከኦዲንጋ ጋር ምንም አይነት ቀጥተኛ ዝምድና እንደሌለው በመግለጽ የኦዲንጋ እናት ወደኛ መኖሪያ አካባቢ መታ ኖራለች። በእኛ ዘንድ እንዲህ ያሉ አብሮ ነዋሪዎችን ያጎት ልጅ አድርጎ ማውራት የተለመደ ነገር ነው። ነገር ግን ከሷ ጋር የደም ዝምድና የለንም በማለት አስረድተዋል። You once claimed you were first cousins with President Barack Obama. I think that was completely misquoted. You're not though, are you? ኦዲንጋ ትዳር የመሰረቱ ሲሆን ባለቤታቸው ኢዳ ኦዲንጋ ኦዮ ትባላለች። ጥንዶቹ 4 ልጆች ወልደዋል። የመጀመሪያ ልጃቸው ፊደል የሚባል ሲሆን ፊደል ካስትሮን ለመዘከር ያወጡለት ስም ነው። ሁለተኛ ልጃቸው ሮዝመሪን፣ የሶስተኛው ደግሞ ራይላ ጁኒየር ይባላል። የመጨረሻ ልጃቸው ዊኒ ኦዲንጋ ትባላለች። ዊኒ የተባለችው ደግሞ ደቡብ አፍሪካዊቷን የነጻነት ታጋይን እንዲሁም የማንዴላ ሚስትን ዊኒ ማንዴላን ለማስታወስ የወጣላት ስም ነው። 1982 ለራይላ ኦዲንጋ ጥሩ ዓመት አልነበረም። በዳንኤል አራፍ ሞይ ላይ በተሞከረ የመፈንቅለ መንግስት ሙከራ ተጠርጥረው ከተያዙ በኋላ ሀገር የመክዳት ክስ ቀርቦባቸው ጥፋተኛ በመባል ለ6 ዓመታት ታስረዋል። በ1988 የተፈቱት ኦዲንጋ በርካታ ወራትንም በቤታቸው ውስጥ ተወስነው በቁም እስር እንዲቀጥሉ ተደርጓል። ይህን የቤት እስር እያሳለፉም ተመልሰው ለ7 ወር ወደ እስር ቤት ገብተው በወህኒ እንዲያሳልፉ ተደርገዋል። ኦዲንጋ በቤት ውስጥ እስርና በመደበኛ እስር ለ3 ጊዜ ታስረው እንደተለቀቁም ከኬንያ ፖለቲካ ገሸሽ ይላሉ ተብሎ ሲጠበቅ የአንድ ፓርቲ መሪነትንና የዲሞክራሲና የመልካም አስተዳደር ችግሮችን በማስተዋላቸው ወደ ተጋጋለ ፖለቲካዊ እንቅስቃሴ ነበር የገቡት። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
በመንግስት ባልተወደደው በዚህ እንቅስቃሴያቸው እጅግ የተማረረው የአራፍ ሞዬ መንግስት ለአራተኛ ጊዜ በመስከረም 1988 እስር ቤት ያስገባቸው ሲሆን እስከ ሰኔ 12ም በእስር ቆይተዋል። ምንም እንኳን በሰኔ ወር ከእስር ቢለቀቁም ወደ ቀድሞ ታጋይነታቸው ከቀድሞ የናይሮቢ ከንቲባ ቻርልስ ሩቢያ ጋር በሞቀ ከፍታ ተመለሱ። ፈተና የሆኑበት የወቅቱ የኬንያ መንግስት ግን እስር ቤት ቤታቸው ነው ያለ በሚመስል ሁኔታ ኦዲንጋን በሐምሌ 5 ቀን 1990 ለአራተኛ ጊዜ ከነትግል አጋራቸው ወደ ወህኒ ቤት ወርውሯቸዋል። በሰኔ 21 ሲፈቱም እስር ያንገሸገሻቸው ራይላ ኦዲንጋ ይባስ ብሎ በጠላቶቻቸው የታቀደላቸውን የግድያ ሴራ በመስማታቸው ወደ ኖርዌይ ተሰደዋል። እዚህ ጋር ግን አነጋጋሪ ጉዟቸው ሁሌም የሚታወስና ለሳቸው ብዙ የውጭና የሀገር ውስጥ ኃይሎች እገዛ ያደርጉላቸው ነበር ወይ ብለው ብዙዎች እንዲጠረጥሩ አድርጓቸዋል። ይኸውም ራይላ ከናይሮቢ በቀጥታ ወደ ኖርዌይ አልነበረም ያቀኑት። ይልቁንም የሚከታተሏቸውን የመንግስት ኃይሎች ለማምለጥ ተራ አለባበስ ለብሰው ውስጡን አሳብረው በመጨረሻ በተዘጋጀላቸው ጀልባ ተሳፍረው ነው የኬንያን ድንበር በመሻገር ኡጋንዳ የገቡት። ራይላ በወቅቱ ወደ ኖርዌይ የሄዱትም ከኡጋንዳ ነበር። ራይላ ወደ ኬንያ በተመለሱ ጊዜ ሮበርት ኑዩራ የተባለ አሳስካሪ የቪክቶሪያ ሐይቅን እንዳሻገራቸው በመግለጽ በቢሮአቸውም ሮበርትን በመጋበዝ ምስጋናቸውን ሲገልጹለት የሚያሳይ ምስል በፌስቡክ ገጻቸው ላይ አጋርተዋል። ራይላ ኦዲንጋ ምንም እንኳን ፕሬዝዳንት የመሆን ህልማቸው ለ5 ጊዜ ቢጨናገፍም ከ2008 እስከ 2013 በጠቅላይ ሚኒስቴርነት አገልግለዋል። ከ1992 እስከ 2013 የላንጋንታ ምርጫ ክልል የፓርላማ አባልም ነበሩ። 5 የፖለቲካ ፓርቲዎችን በመቀላቀላቸው የሚታወቁት ኦዲንጋ በዚህ ጊዜ ፖለቲካ ፓርቲያቸው አዚሚዩ ላ ኡሞጃ የሚባል ሲሆን እሳቸውም የፓርቲው መሪ ነበሩ። በ1997 ደግሞ የብሔራዊ ልማት ፖለቲካ ፓርቲን ወክለው ለፕሬዝዳንትነት ለመወዳደር እጩ በመሆን ሶስተኛ ሆነው አጠናቀዋል። በ2007 በኦሬንጅ ዲሞክራሲያዊ ንቅናቄ ፓርቲ ስር ለፕሬዝዳንትነት በድጋሚ በመወዳደር በሞዋይ ቤካቢኪ ተሸንፈዋል። nitaihifadhi, nitailinda na kuitetea katiba ya Kenya kwa mujibu wa sheria iliyowekwa. ከተስፋ መቁረጥ ጋር የማይተዋወቁት ራይላ ኦዲንጋ በ2013 በ2017 እና በ2022 ለኮአሊሽን ፎር ሪፎርምስ ኤንድ ዲሞክራሲ ናሽናል ሱፐር አላያንስ እና ለአዚሚዮ ላ ኡሞጃ እንደ ቅደም ተከተላቸው እጩ ሆነው ለፕሬዝዳንታዊ ምርጫ ተወዳድረው ከተሸነፉ በኋላ በተመራጩ ፕሬዝዳንት ዊሊያም ሩቶ ላይ በኬንያ ጠቅላይ ፍርድ ቤት አቤቱታ አቅርበው ነበር። ፍርድ ቤቱም በእሳቸው ላይ የወሰነ ሲሆን ኦዲንጋ ውሳኔውን እንደሚያከብሩ ቃል ገብተው ሽንፈታቸውን ተቀብለው ከፍርድ ቤቱ ወጥተዋል። ይህ ሁሉ ከመሆኑ በፊት ግን ራሳቸውን ምርጫውን ያሸነፉ የህዝብ ፕሬዝዳንት አድርገው በመቁጠር ቃለ መሐላ በመፈጸማቸው በእሳቸው ደጋፊዎችና በኡሁሩ ኬንያታ ደጋፊዎች መካከል አስጊ የሆነ ውዝግብ ተፈጥሮ ነበር። ነገር ግን የፍርድ ቤቱን ውሳኔ ተቀብለው መሸነፋቸውን ካወጁ በኋላ ከኡሁሩ ጋር ይፋዊ መከባበርን ባሳየ መልኩ በአደባባይ በመጨባበጥ የፖለቲካ ሙቀቱን ሊያበርዱት ችለዋል። ባሳለፍነው ዓመት ደግሞ ከሚደብረኝ ብለው ነው መሰል ለአፍሪካ ህብረት ሊቀመንበርነት እጩ ሆነው ተወዳድረው ነበር። ታዲያ የሀገራቸው መጥፎ ዕድል እዚህም ተከትሏቸው ኖሮ የሊቀመንበርነቱን ቦታ የጅቡቲ እጩ መሐመድ አሊ አሸንፎ ተረክቧል። ሰውየው በኬንያ ፖለቲካ ውስጥ በተወዳዳሪነት ብቻ የሚታወቁ አልነበሩም። የኬንያ ህገ መንግስት ያጸደቀውን የአንድ ፓርቲ መሪነትን መርህ እስከ ማስፋቅ የደረሱ እንዲሁም የምርጫ ዲሞክራሲን ያዘመኑ ፈተና ሆነው በጽኑ ይነሳሉ። ለዚህም ስማቸው ከመታሰርና ከመሰደድ በላይ ከ3 የኬንያ ጉምቱ ፕሬዝዳንቶች ጋር ግንባር ለግንባር የተፋጠጡ ጀግና ተብለው በብዙዎች ዘንድ ቀልብን የሳቡ ናቸው።
በዚህ ቆራጥነታቸውም ወዳጆቻቸውና የፖለቲካ ተከታዮቻቸው አጓምቦ፣ ሉኦንና ጃኮን በሚሉ ቅጽል ስሞች ይጠሯቸዋል። እነዚህ ቅጽል ስሞችም ሚስጥሩ፣ የማይገመተውና ሊቀመንበሩ የሚሉ ተከታታይ ትርጉም አላቸው። ኦዲንጋ በ2018 በአፍሪካ ህብረት ኮሚሽን የመሰረተ ልማት ኮሚሽን ከፍተኛ ተወካይ ሆነው ተሹመዋል። በኮት ዲቯር የአፍሪካ ህብረት የመራው የሰላም ኮሚሽን አባል ሆነውም አገልግለዋል። ሰውየው ለኬንያ ብሎም ለመላው አፍሪካ ቅድሚያ የሚሰጧቸው ነገሮች ናቸው እየተባሉ የሚነሱ የትግል ግቦችም ነበሯቸው። ከነሱም ውስጥ የአፍሪካን አህጉራዊ ነፃ የንግድ ቀጠና ማሳደግ፣ ግጭቶችን መቆጣጠርና የአፍሪካን ዓለም አቀፍ ተጽዕኖ ማሳደግ ተብለው በብዙዎች ይጠቀሳሉ። ኦዲንጋ በስኳር፣ በደም ግፊትና በኩላሊት ሲሰቃዩ ከርመው በ80 ዓመታቸው ጥቅምት 15 ቀን 2025 ህንድ ውስጥ በሚገኘው ዴቫማታ ሆስፒታል ውስጥ በልብ ህመም ሕይወታቸው ሲያልፍ በርካቶች ነፍሳቸው በመጨረሻም ከምርጫ ውድድር አረፈች ሲሉ ተሰምተዋል። ሀገራቸውም ለእኚህ ጉምቱ ፖለቲከኛ የ7 ቀን ብሔራዊ የሐዘን ቀን በማወጅ ሰንደቅ ዓላማዎቿ ዝቅ ተደርገው እየተውለበለቡ ነው። በትላንትናው ዕለትም የኢትዮጵያ ፕሬዝዳንትን ጨምሮ በርካታ የአፍሪካ ሀገራት ፕሬዝዳንቶችና የርዕሳነ ብሔራት ተወካዮችን ጨምሮ በብዙ ሺዎች የሚቆጠሩ ሰዎች በተገኙበት በናይሮቢ የክብር አሸኛኘት ተደርጎ ስርዓተ ቀብራቸው ተፈጽሟል። Kenya bids farewell to opposition icon Raila Odinga at a state funeral. But the emotional goodbye was marred by chaos and a deadly stampede as crowds rushed to see his coffin. ኬንያዊው ፖለቲከኛና ጸሐፊ እንዲሁም የራይላ ኦዲንጋ የትውልድ ስፍራ የሆነችው የኪሲሙ ግዛት አስተዳዳሪ የሆኑት ፕሮፌሰር ኦኒያንግ ኒዮንጎ ኃይለኛው ሰው በቃ አርፏል፣ አንበሳው ወደ ኮረብታው ተመልሷል፣ ወጀቡ ጸጥ ቢልም በውስጡ የነበረው መብረቅ ግን ከትውልድ ትውልድ ብልጭታውን ሲያስተጋባ ይኖራል ሲሉ፣ የራይላ ደጋፊዎች ደግሞ በምን ፍጥነት እንደሆነ ባይታወቅም በርካታ የስንብት ዘፈኖችን አውጥተው ባይ ባይ ባባ፣ ባይ ባይ አጓምቦ፣ ባይ ባይ ቲንግ እያሉ በእንባ እየተራጩ ጉምቱ ፖለቲከኛውን ሸኝተዋቸዋል። Wakenya wanalia sana, hatuja